بعد فيقول المصنف الحديث 80 عن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يستفتح الصلاة بالتكبير والقراءة بالحمد لله رب العالمين وكان إذا ركع لم يشخص رأسه ولم يصوبه ولكن بين ذلك وكان إذا رفع رأسه من الركوع لم يسجد حتى يستوي قائما وكان إذا رفع رأسه من السجدة لم يسجد حتى يستوي قاعدا وكان يقول في كل ركعتين التحية وكان يفرش رجله اليسرى وينصب رجله اليمنى وكان ينهى عن عقبة الشيطان وينهى عن يفترش الرجل ذراعيه كعائشة اللهم الكم سراني اللاتنا عليكنا ورسول صلى الله عليه وسلم عليه يستفتح كان رسول الله صلى الله عليه وسلم النبي صلى الله عليه وسلم نبر يستفتح صلاة جمر نبر بالتكبير الله أكبر بمالت قراءة يجمر نبر الحمد لله رب العالمين الحمد لله رب العالمين بمالت وكان إذا ركع النبي صلى الله عليه وسلم نبر ركوع بعد الركوع لم يشخص رأسه راساتهم زقزق አያደርጉም ነበር ولم يصوبه ራሳቸውን ዝቅ አያደርጉም ነበር ለም ይሽخص ማለት ራሳቸውን ከፍ አያደርጉም ነበር ሻخص ማለት ከፍ አለ ነው ولم يصوبه የሚለው ደግሞ لم يخفضه خفضا بليغا በጣም ዝቅዝቅ አያደርጉም ነበር ማለት ነው ሁለተኛው ነው ዝቅዝቅ ማለት እሺ ولكن ነገር ግን بين ذلك ዝቅዝቅም ሳያደርጉ ከፍም ሳያደርጉ በመሐከል ነበር ሩኩዓቸው وكان اذا رفع رأسه من الركوع ራሳቸውን ከሩኩዕ ባነሱ ጊዜ لم يسجد حتى يستوي قائما ቆመው ቀጥ እስከሚሉ ድረስ ስጁድ አያደርጉም ነበር ረሱል ሰለላሁ ዐለይሂ ወሰለም ሶላትን በተክቢራ ይጀምሩ ነበር የሚለው ይሄ ከመጀመሪያው ሶላት የሚጀምረው በተክቢራቱል ኢህራም መሆኑን ያሳያል አላሁ አክበር በሚለው ነው ቅራአትን የሚጀምሩት በአልহামዱሊላህ ረቢል ዓለሚን ነበር የሚለው ደግሞ ምንም ውስጥ ላይ የሚሉትም ቢሉም ነገር ግን አልহামዱሊላህ ረቢል ዓለሚን ሲሉ ነበር የሚሰማው ይሄንን ለማለት ነው وكان اذا ركع ركوع ባደረጉ ጊዜ لم يشخص رأسه ራሳቸውን ቀና አያደርጉም ولم يصوبه ዝቅዝቅ አያደርጉም ولكن بين ذلك ነገር ግን በዚህ መሐከል ነበር وكان اذا رفع رأسه من الركوع كركوع ራሳቸውን ባደሱ ጊዜ لم يسجد حتى يستوي قائما ቆመው ቀጥ እስከሚሉ ድረስ ስጁድ አያደርጉ ከሩኩዕ ሲመለሱ ቀጥ ብለው ቆመው ነው ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ወደ ስጁድ የሚመለሱት እንጂ ከሩኩዕ መለስ እንዳሉ እንደዚሁ ወደ ታች ተመልሰው አይዘቀዘቁም ነው وكان اذا رفع رأسه من السجدة كسجود ራሳቸውን ባነሱ ጊዜ لم يسجد حتى يستوي قاعدا ቁጭ ብለው እስከሚደላደሉ እስቲዋ እስከሚያረጉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ያደርጉ ነበር ከስጁድ መተው ቁጭ እንዳሉ ተመልሰው እዚህች መቀመጣቸው ላይ ተረጋግተው ከዛ በኋላ ነው ስጁድ የሚያደርጉት እንጂ እንደዚህ ቀና እንዳሉ እዛው ላይ አያደርጉም ነው وكان يقول يلو نبر في كل ركعتين بيركعتين التحية تحيان يلو نبر التحيات لله والصلوات والطيبات وكان يفرش رجله اليسرى يقرأ اقراتشون ينترس نبر وينصب رجله اليمنى يقن اقراتشون قد يرغو نبر مچه የመጨረሻው ተሸሁድ አቀማመጥ ላይ የግራ እግራቸውን ማን ነው ምን ይላል وكان يفرش ያው እንዲህ አላለም ብቻ وكان يفرش ያነጥፉ ነበር ይላል رجله اليسرى የግራ እግራቸውን ያነጥፉ ነበር وينصب اليمنى وينصب رجله اليمنى ቀኝ እግራቸውን ቀጥ ያደርጉ ነበር ما شاء الله وكان ينهى
يكلكلوا نبر عن عقبة الشيطان كشيطان أقمامت وينهى يكلكلوا نبر أن يفترش الرجل ذراعي كندوتشون عند سو ما نتفن افتراش السبع ياوري ما نتفن وكان يختم الصلاة بالتسليم صلاة السلام عليكم ورحمة الله بمالد يدمدمون نبر እዚህ ላይ ብዙ ነገሮችን ከሐዲሱ መውሰድ ይቻላል አንደኛ አልহামዱሊላህ ረቢል ዓለሚን ተብሎ ሶላት ጀህሪያ ላይ በበስመላ ሳይሆን አልহামዱሊላህ ረቢል ዓለሚን በማለት ነው መጀመር ያለበት ማለትም ቢስሚላሂር ረህማኒር ረሂም ሳይሆን አልহামዱሊላህ ረቢል ዓለሚን ተብሎ ነው መጀመር ያለበት ማለትም ከዚህ ነው በሚስጥር ስለመቅራቱ ሌላ ሐዲስ አለ በሚስጥር መቅራታቸውን የሚጠቁ ግን አልহামዱሊላህ ረቢል ዓለሚን ተጮሆ የሚጀምረው ከዚህ ስለመሆኑ ይሄ ሐዲስ በግልጽ የተናገረ ሐዲስ ነው ግን ይሁንና አንዳንዴ ቢሆን ችግር የለውም ቢስሚላሂር ረህማኒር ረሂም በጋህድ ሰላቶች ላይ ቢደረግ አንዳንዴ ችግር የለውም እንደው ሰውንም ይቀራል ማለት ለማስተዋወቅ ሊሆን ይችላል ምናምን ሊሆን ይችላል ከስንት አንዴ እዚህ አይነት በተለይ ሁሌ የሚቀሩበት መስጂድ አንድ ሰው አሰግድ ብለው ከገፈተሩት በዚህ አይነት ነው ማሰገድ ያለበት ኺላፍን ላለማንሳትና በሰዎች መካከል የገባው ያልገባው ባለበት እንደዚህ ቀርቶ ከሚያዋክባቸው ቢስሚላሂር ረህማኒር ረሂም በጋህድ ቀርቶ ማስረዳት ካለበት ቀስ ብሎ ሐዲሶችን አምጥቶ ማስረዳት ይሻላል መቼም በኒ አደም ይቻል አይደለም ኢብኑ አደም ማለት ከባድ ነው ያስተማሩትን ከቻሉት عائشة يا نبينا عليه الصلاة والسلام يا صلاة السجاجد هنيتا يجلسج بالله هنيتا كان يجلسج كذي من الرداو يا أبزهن يوزي النبي صلى الله عليه وسلم صلاة هنيتا يهنبر تكبيرة الإحرام الله أكبر إلى الله الزاوها لا جهرية كهنا الحمد لله رب العالمين بلو جوه سيلونا مسمى ሌላው ሩኩዕ ግዴታ ነው ማለትን ከዚህ እንረዳለን ሩኩዕ ሲደረግ በላጩ ግዴታው ብዙው ጉልበት መያዝ ነው ነገር ግን በላጩ ሰውየው እንደዚህም ሳንጋጥጥ ወደ ታችም ዝቅዝቅ ሳይል አንዳንዶቹ ሙተጠሪፎች እንደሚሰሩት በዚሁ መሃል መሆን ይሄ ነው በላጩ አንዳንዱ ዝቅዝቅ ሲለው የበለጠ ለሱ ኸይር ይመስለዋል አላህ ዘንድ በጣም የሚቀርብ ይመስለዋል አላህ ዘንድ አንድ ሰው የሚቀርበው ስለተዘቀዘቀ ሳይሆን ተግባራዊ የሚያደርገው ነገር ከሱና ጋር እየገጠመለት ሲሄድ ነው አላህ የሚወደውን ነገር ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ነገር ሲሰራ ነው እንጂ ራሱን ስላስጨነቀና ስላጎሳቆለ አይደለም ሩኩዕ ግዴታ ነው ሩኩዕ ሲደረግ በዚህ አይነት ነው የሚደረገው እንግዲህ ወደ ላይ አያንጋጥጥም ወደ ታች አይዘቀዘቅም መሐከለኛ ሆኖ ከጀርባው ላይ እና ከጭንቅላቱ ላይ የሆነ ነገር ቢቀመጥ እኩል መቀመጥ የሚችልበት ያክል ነው ማድረግ ያለበት የማይችል ከሆነስ ህመም ካለበትስ የሚችለውን ያክል ሩኩዕ የሚያደርግ ህመም ካለበት የሚችለውን ያክል ተገዶ እንደዚህ እኩል እስከሚሆን ድረስ ማለት አይደለም ወገቡ እስከፈቀደለት ያክል ህመሙ እስካስቻለው ያክል ይሄዳል ህመሙ በጣም እያመመው በጣም መጣጣር የለበትም አላህ Subhanahu Wa Ta'ala لا يكلف الله نفسا الا وسعها ነፍስን ከአቅሟ በላይ አላህ ያስገድዳል
ሌላው ሩኩዕ ከሱ መነሳት ግዴታ ነው። ከሱ ቀና ማለት ግዴታ ነው። ቀና ሲል አንድ ሰው ያው ኢዕቲዳልም እንደዚሁ ማድረግ አለበት። ያም ግዴታ ነው ኢንሻአላህ። خير በላጩ ስጁድ ላይ በመሰረቱ ስጁድ ራሱ ዋጅብ መሆኑን ከዚህ እንረዳለን። ለው ወጁብ الرفع ከሱ መነሳትም ግዴታ መሆኑን እንረዳለን። ቁጭ ብሎ ሰውየው መደላደሉ ማለት ነው። ከተነሳ በኋላ ከሱጁድ በኋላ ኢዕቲዳል ግድ ይላል ማለት ነው። ሌላው وجوب التشهد بعد كل ركعتين ከየሁለት ረክዓ በኋላ ተሸሁድ መቅራት ግዴታ ነው። ተሸሁድ ቀርቶ በዛው ተሸሁዱን እስከ መጨረሻው እስከ ሶላቱ መጨረስና ሶላት አለ ነብይ ሰላሙም እንደዚሁ ዱዓውም እንደዚሁ ብሎ በሁለት ረክዓ ከሆነ በዚህ አይነት ያሰላምጣል። ሁለት ረክዓ ካልሆነ ግን ተሸሁዱን ብቻ ቀርቶ
ይነሳል ይቆማል ሌላው ተሸሁድ الأخير ላይ ያለው አቀማመጥ ተወሩክ የሚባለው ነው የሚበልጠው ተወሩክ ማለት አንድ እግሩን አሳልፎ መቀመጥ ማለት ነው አንድ እግሩን አሳልፎ መቀመጥ ወደ ቀኝ እግሩ ግራ እግሩን አሳልፎ መቀመጥ ተወሩክ ይባላል ብዙኞቻችን የምንሰራው ማለት ነው ይሄ ተሸሁድ الأخير ላይ በላጭ ነው ከዛ ውጪ ያሉ መቀመጦች ላይ ሁለት ረክዓ ያላቸው ሊሆኑ ይችላሉ ወይም ደግሞ አራት ረክዓ ኖሮት በተሸሁድ الأول ላይ በሁለቱ ስጁዶች መካከል ያለው መቀመጥ እነዚህ መቀመጦች በአጠቃላይ በላጭም የሆነው ኢፍትራሽ የሚባለው አቀማመጥ ኢፍትራሽ ማለት የግራ እግሩን አንጥፎ በግራ እግሩ ላይ ቁጭ ማለትና የቀኝ እግሩን ማቆም ነው ማቆም ሲባል እንደዚህ ሳይሆን እንደዚህ ያው እንደዚህ አድርጎ ያጥፋል ይሄንም ያቆማል በዚህ በግራ እግሩ ይቀመጥበታል ማለት ነው አንጥፎ ይሄ ተሸሁድ الأول ላይ ተሸሁድ الأول ማለት ለምሳሌ በዙህር ምሳሌ ብንሰጥ ዙሁር ሁለት ረክዓ ከሰገድን በኋላ የምንቀመጠው የመጀመሪያው ተሸሁድ ላይ التحية ስንቀራ እግራችንን አንጥፈን እግራችን ላይ እንቀመጥና ቀኝ እግራችንን እዚህ አድርገን እናቆማለን ማለት ነው ግራ እግራችንን አንጥፈነው እዚህ ላይ እንቀመጣለን ይሄ ኢፍትራሽ ይባላል ይህ እንደዚህ ነጠፍ አድርጎ መቀመጡ በየሁለት ስጁዶች መካከል እና የተለያዩ መቀመጥ ያለበት ቦታ ላይ እናደርጋቸዋለን ከተሸሁድ الأخير ውጭ ተሸሁድ الأخير ያለው ከሆነ ግን በኢፍትራሽ ተቀምጠን እንመጣና መጨረሻ ላይ አኺሩ ላይ መጨረሻው ላይ እግራችንን እንደዚህ አሳልፈን ይሄ እንግዲህ እንደዚህ ይሆናል ማለት ነው ይሄ ቀኝ እግራችን ቆሟል ግራ እግራችን አለፍ ብሎ በመቀመጫችን ቀጥታ መሬት ላይ መቀመጥ ይኖርብናል ይሄ ይወደዳል እንጂ በየትኛውም አቀማመጥ ሰው ተቀምጦ ተሸሁድ ቢቀራ በኢፍትራሽም ይሁን በተወረኩ እሱ ችግር የለውም ሰላቱን አያጠፋበትም በኢፍትራሽም ይሁን በተወሩክ በየትኛውም ቦታ ላይ ቢቀመጥ ማለት ነው ይወደዳል የሚባለው ይሄኛው ነው ለማለት ነው ሌላው ሴቶች ከሆኑ ለነሱ ኢፍትራሽ እና ተወሩክ የሚባለው ነገር አይወደድላቸውም ምንድነው የሚያደርጉት ከተባለ ሰውነታቸውን ሰብሰብ የሚያደርግ አይነት አቀማመጥ ነው የሚቀመጡት ሰውነታቸውን የሚከፋፍት አይነት ሁኔታ ለነሱ አይወደድም ጠበራኒ ያወሩት በይሐቂ ያወሩት ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴቶች እየሰገዱ ባጠገባቸው አልፈው ሶላት በሚሰግዱ ጊዜ ሰውነታችሁን አንዱን ወደ አንዱ አላጥፉት አጠጋጉት ሴት እኮ እንደ ወንድ ልጅ አይደለችም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከዚህ አንፃር ሱጁድ በሚያደርጉ ጊዜ የሚሆን በሚቀመጡ ጊዜ በተለይ በሚቀመጡ ጊዜ ሰብሰብ ብለው ነው እንጂ መቀመጥ ያለባቸው ኢፍትራሽም ይሁን ተወሩክ ለሴት ልጆች አይሆንም ማለት ነው ለው የሸይጣን አቀማመጥ የሚባል አቀማመጥ የተከለከለ መሆኑን ነው እሱም ሁለት እግሮቹን አቁሞ በመሐከል መቀመጥ ይላሉ
ሁለት እግሮቹን ታቆሙ የሚለው ሁለት አይነት ነገር ነው የሚጠቅሱት። አንደኛ ተረከዞቹን ሊቀመጥባቸው ነው ሰውየው በተረከዞቹ ላይ ይቀመጣል። ነገር ግን እግሮቹ ወደ ቂብላ እንደዚህ ብለው ሳይሆን ያሉት እንደዚህ ብለው ተንጋደው ባሉበት ሊቀመጥ ማለት ነው። ይሄ እግሩ ሰውየው እንደዚህ ብሎ ባለበት እግሩ እንደዚህ ብሎ ባለበት በመሐከል መቀመጥ ሸይጣን አቀማመጥ ይባላል ይጣላል። ሌላው አውሬ የመሰለ አቀማመጥ ብለው ነብዩ ሰለላሁ ዐለይሂ ወሰለም ፍራሽ አሰቡ የአውሬ ማንጠፍን ከልክለዋል ይላል። የአውሬ ማንጠፍ የሚባለው ልክ ውሻ፣ አንበሳ፣ ነብር እንደሚሰሩት ቢጤ እንደዚህ አድርጎ ሶላት ላይ ሱጁድ ማድረግ የተከለከለ ነው። ሱጁድ ሲያደርግ እንዲህ አንጥፎ ቀጥታ ይሄ መሬት ላይ ሊተኛ እንዲህ ቢሆን ትክክሉ ይሄ ነበር። ትክክለኛው አንድ ሰው የሚመቸው ከሆነ ይሄንን ሰፋ አድርጎ ይሄ እስከሚታይ ድረስ ወይንም ሱጁድ ማድረግ ነው። ይሄን ሰፋ ከመሬት ላይ ከፍ አድርጎ ነገር ግን በጀማዓ እየሰገደ እያለ አስፋፋለሁ ብሎ ሰው ማስጨነቅ ለትንሹ ነገር ብሎ ትልቁን ማጓደል ነው የሚሆነው። ስለዚህም ጀማዓ ላይ ሲሰግድ በልኩ ሰው አዛ በማያደርግበት መልኩ በዚህ አይነት ያደርጋል። ሶላቱን የሚጠብቃል፣ ሰው ማዛ ያደርግም ማለት ነው። ከዚህ የምንረዳው ይሄ የአውሬነት ጸባይ መላበስ መልካም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የብዙ የሆኑ ነገሮችን ሲከለክሉ የእንስሳ ባህሪ ጋር ያመሳሰላሉ። አንድ ሰው የእንስሳ ባህሪ መያዙ በጣም አሳዛኝ ነው። እናም ስለዚህ حتى እንኳን አይደለም የእንስሳ ባህሪ መያዝ እንኳን አይደለም የእንስሳ ተግባር መተግበር ይቅርና የእንስሳ ተፈጥሯዊ አቀማመጥና ይዘት እንኳን ሰውየው መመሳሰሉ መልካም አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሶላት ላይ የግመል አወራረድ አትወረዱ ብለዋል። ግመል እንዲህ ብሎ ነው የሚወርደው። ከፊት ለፊት እንዲህ እንደተገፋችሁ እንደው እንዲህ አትበሉ፣ ከጉልበታችሁ ውረዱና ቀስ ብላችሁ ውረዱ ብለዋል። የአውሬ ማንጠፍ አታንጥፉ፣ የውሻ ማንጠፍ አታንጥፉ ብለው ከልክለዋል። እንደዚህ ብሎ ከማለት ከልክለዋል። ሌላው ሰላም አለይኩም ሲሉ ድሮ ሰሃቦቹ እንዲህ ይሉ ነበረ። ይህንንም ልክ ቀበሮ ወዲህ እንደሚለው ነገር ለምን ትላላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከእንስሳ ጋር ያመሳሰሉ የተናገሯቸው ብዙ ነገሮች አሉ። እነዚህ ነገሮች መጠንቀቅ መቻል አለብን ማለት ነው። ይሄ እንግዲህ ከላይ ከዛሂሩ ከመመሳሰል ውስጡ ደግሞ ቀልቡ ከእንስሳ የተመሳሰለ በጣም ብዙ ሰው አለ። አላህ ይጠብቀን እንጂ ቀልቡ ከእንስሳ የተመሳሰለ በጣም ብዙ ሰው አለ። መንደፍ ብቻ ይሆናል ስራው። አቅረብ ጊንጥ ይባላል። መንደፍ ብቻ ነው ስራው። ሌላው ደግሞ ማወክ ነው ስራው። ዝም ብሎ ሒማር ነገር ነው፣ አህያ ቢጤ ነው። ዝም ብሎ ይጮሃል። ሰው ፊት ትልቅ ነው እንዲባል የመጥፎ ባህሪ። አላህ ሱብሓነሁ ወተዓላ ቁርአን ላይ ወኢነ አንከረ الأصوات لصوت الحمير ከድምጽ ሁላ ጽያፊው የአህያ ድምጽ ነው ይላል። ሰው ሲናገር ዝግ ብሎ ነው መናገር ያለበት ዒልም እስካልሆነ ድረስ
ኹጥባ እስካልሆነ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ሲያደርጉ ድምጻቸው ከፍ ይላል፣ አይናቸው ይቀላል። ኹጥባ ማለት ቀላል ስላልሆነ ማለት ነው የአላህን ንግግር ነው አንድ ሰው የሚናገረው። አይናቸው ይቀላል፣ ድምጻቸው በጣም ይጮሃል፣ ደም ስሮቻቸው ይወጣጠራሉ። ከዚህ ውጪ ባለው ሁኔታ ግን እንደዚህ ዳዕዋ ላይ እስካልሆነ ድረስ ኹጥባ ላይ እስካልሆነ ድረስ እዚህ ውጪ ባለው ሁኔታ አንድ ሰው ስርዓት መያዝ አለበት፣ ስርዓትን መልመድ መቻል አለበት። ስርዓትን መማር ደግሞ አደብን ማወቅ የሰው ልጅ ሰውነቱን የሚያስተካክለው እሱ ነው። ያለበለዚያ ከነዚህ ከአውሬዎች ጋር የሚመሳሰልበት ሁኔታ ይፈጠራል። ልክ እንደ ቀደም እንዳየነው ማለት ነው። እነዚህ በጣም ብዙ የሆኑ መሳኢሎች በዚህ ውስጥ አሉ። ኢንሻአላህ አላህ ተዓላ በሌላ ጊዜ እናያቸዋለን። ሰዓቱ እንዳይሄድ እዚህ ጋር